አንዳንድ ሰው ከአሸናፊዎች እንበልጣለን እያለ አይምሮ ውስጥ ግን ተሸናፊዎች ነው ያሉት። እኛ ጎበዝ ልንሆን እንችላለን፣ ግን ጎበዝ የሆነው በእውነት ጎበዝ ስለሆነን ሳይሆን ሰነፎች ስለበዙ ሊሆን ይችላል። በእኔ ጉልበት አይደለም፣ በእኔ እውቀት አይደለም፣ በማን በወደደኝ። አሸናፊዎቹ በቡድንም ተደራጅተው በተናጠልም መጥተው ቢገጥሙን እንደዚህ እንላቸዋለና በወደደኝ። ሞት ራሱ የአሸናፊዎች ስም ዝርዝር ውስጥ አለ። ሕይወትም አለ፣ መላእክትም አሉ፣ ግዛትም አለ። እዚህ ስለተጠሩ ነው። ስሙ በከበረበት፣ ኢየሱስ በገነነበት፣ ሞትና ሞጊያውን በሰበረበት በሱ ፊት ስለተጠሩ ነው። ቀላል እንዳይመስለን። በወደደን ስንል ስለ አንደበት እወድሃለሁ ንግግር እያወራን አይደለም። ኢየሱስ ከነሱ ጋር አይደለም የተሰጠን። ኢየሱስ ምራቂ አይደለም፣ ሌላውን ከሱ ጋር ነው የሰጠን። ሌሎቹ ተደርበው ነው የመጡት። ወይ እንደዚህ ማወጅ ይችላል። ዋናዬ ኢየሱስ ነው። ደስ ስለሚል ድገሙት። ዋናዬ ኢየሱስ ነው። ይህንማ እኔ ስንቴ እንጆይ እንዳረኩት በሕይወቴ። ነገር ሁሉ ለበጎ ተያይዞ ተቀጣጥሎ ይሄድና መጨረሻ ላይ ለበጎ። አስቡት። ዝም ብላችሁ ፍርድ ቤት ስትገቡ ዳኛው የናንተ ነው በሉ፣ ጠበቃውም የናንተ ነው። ዳኛውም ጠበቃውም የናንተ ከሆነ ማን ነው የሚያሸንፋችሁ ነው የሚለው። የኔ ሕይወት ሪሞት ማን እጅ ላይ እንዳለ ታውቃለህ? ማን እንዴት እንደሚቀይረው ታውቃለህ? ለበጎ እንዲደረግ ይሰማናል እንልና ውጪ ደግሞ እንደማይደረግ ይሰማናል። ስሜት ስለሚቀያየር ማለት ነው። ዕውቀት ግን እዚህ ውስጥ ተተክሎ ነው የሚቆየው። መከራው ስትሆንም ለበጎ እንዲደረግ አውቃለሁ። ቸርችም እንደዚህ ተሰብስበን ለበጎ እንዲደረግ አውቃለሁ። ዕውቀት ነው። ዕውቀት ስለሆነ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲደመር ውጤቱ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲቀነስ ለበጎ ነው። የምናልፍባቸው ነገሮች እኛ ቤት ይመጡና እኔ ሕይወት ላይ አንድ ሴል ሰርተው ይሄዳሉ። እሱ ደግሞ ልጁ ኢየሱስ ክርስቶስ ይመጣና እኔ ቤት ችግር አሰቃይቶኝ ብቻ አይሄድም። ኢየሱስ ላይ አስደግፎኝ፣ ኢየሱስ ላይ አስመክቶኝ፣ ኢየሱስን ስሎብኝ፣ ልጁ በእኔ ላይ ተስሎ የልጁን መልክ እንድመስል ረድቶኝ። ቴንኪው ብለን ነው የምንሰናበት። ጌታው ጋር ፈረሳቸው ላይ ሆነው እሱ ሲሄድ ፈረሷ ዘላ ጌታውን ጣለቻቸው። ወድቀው ቆሰሉ። ባሪያው ምን ይላል? ለበጎ ነው። አያናድድም? እናንተ ሰዎች ይህን ብቻ አሜን ብለን ብንሄድስ? አሜን ብለን ብንሄድስ? እግዚአብሔር ከኔ ጋር ከሆነ በፍርሃቴ ጊዜ፣ በሐዘኔ ጊዜ፣ በውድቀቴ ጊዜ፣ በተረሳው ጊዜ፣ በተከዳው ጊዜ እሱ ከኔ ጋር ከሆነ እግዚአብሔር ይመስገን። እግዚአብሔር መንፈስ በመካከላችን አለ። እኔ አሁን ትላንትና ምሽት ነው የገባሁት። ድካም ግን ለቆኛል። እዚህ ስገባ ረጅም ጉዞ ነው፣ 18 ሰዓት ነው በረራው። ግን በዚህ እግዚአብሔር መንፈስ አለ። ክብር ለሱ ይሁን። ክብር እናምጣ። ፓስተር ጌታ ይባርክህ። ይሄ የጥንት ቤተ ክርስቲያን ልማድ ነው። በነገራችን ላይ ሐዋርያት ሥራ ምዕራፍ 15 ትዝ አለኝ ቁጥር 4 ላይ ምንድነው መተው ከሚሽን ጉዞ ተመለሱና ጳውሎስ እንደዚህ አለ፣ እኛና እግዚአብሔር የሰራነውን ነገር ነገርናቸው አለ። እኛና እግዚአብሔር እና ይሄ የጥንቷ ቤተ ክርስቲያን ልማድ ነው። እንኳን ጌታ ረዳ ፓስተር በጣም በየቀኑ ኦልሞስት እየተገናኘን እናወራ ነበር። ጌታ ካንተ ጋር ስለነበረ ስለከበረ የተናገረውን ስለፈጸመ አሁንም ክብር ለሱ ይሁን።
በነበረኝ አገልግሎት ጌታ ነበር፣ ሲረዳኝ ነበር። እናንተም ነበራችሁ፣ ቴክስት የምታረጉ የነበራችሁ፣ ደውላችሁ የምትባርኩኝ የነበራችሁ እና እግዚአብሔር የእናንተን ጸሎት ፍሬ እንዳይ አድርጎኛል። ሁላችሁንም እግዚአብሔር ይባርካችሁ። እንግዲህ የዕብራውያን ጸሐፊ ጊዜ የለኝም ብሏል። ዝርዝር ላለመዘርዘር ስም ዝርዝር በጣም ብዙ ወገኖች ሰላምታ አቅርበውላችኋል። በጣም ብዙ አሁን ራሴን ገዝቼ ነው ስም ላለመጥራት ከጀመርኩኝ ብዙ ስለሆኑ ፓስተር እንዳለው አንድ ቦታ 20 ምናምን ነበሩ። ከዛም ደግሞ በግል ያገኘኋቸው በጣም የሚወዷቸው የሚናፍቋቸው ወገኖች አሉ። በዛ ደግሞ በጣም ደስ የሚለው ሁሉም የተቀጣጠሉ ናቸው። በቃ እሳት የሆኑ በቤተ ክርስቲያናቸው ቁልፍ ሰዎች እና እግዚአብሔር ከዚህ አፍልቆ የላከው እሳት የለኮሰው እሳት በጣም አስደናቂ በእውነት ተጠማቂዎች እንኳን ደስ አላችሁ ቤተሰቦች። እኔም አለሁበት። እኛ ቤት እንደውም 2 ናቸው። የምታገለግለን እህት አለች፣ ማርያ አለች። አስተማሪዎቻቸው የጸለያችሁላቸው በዚህ ያሳደጋችኋቸው ሁላችሁ እንኳን ደስ አላችሁ። ለተጠማቂዎች ጭብጨባ። ኦንላይን እከታተላለሁ ሁሉንም አገልግሎት ተካፍያለሁ። በጣም ድንቅ ነበር። በጣም ባለፈው ሳምንት በጣም ወንደርፉል በጣም ድንቅ መልእክት ነው ፓስተር ዳጊ። በጣም የሚገርም ቲቶ 2 በጣም የሚገርም ነው እና ከዛ የቀጠለ ቅድም ፓስተር እንዳለው ደግሞ አንድ ቦታ ዴንቨር ሳገለግል ላይፍ ተከታትሎ ነበር። እሁዴን ማገልገል አለብህ፣ ስለዚህ ትእዛዝም አለው ማለት ነው። መልእክትም ነው ትእዛዝም አለው እና ልቀት ከተግዳሮት ነፃ ህይወት ማለት አይደለም ነው ያልከው ባለፈው ሳምንት። ልክ ነው። በቃ አያችሁ፣ ሹገር ፍሪ ስብከት ከመከራ ነፃ የሆነ ልቀት የልቀት ህይወት ማለት በተገለጠው ጸጋ ተግዳሮትን ምንድነው ጥሶ መሄድ ጥሶ። ዛሬ ከዛ እንቀጥላለን። ሮሜ 8ን አነባለሁ ቁጥር 28 እስከ 39 ድረስ። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው፣ ያጸደቃቸውን እነዚያን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በሱ ከአሸናፊዎች እንበልጣለን። ቁጥር 37 በዚህ ሁሉ ግን በወደደን በሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃያላት ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ከአሸናፊዎች ይሄ ነው የመልእክታችን ርዕስ። ከአሸናፊዎች እንበልጣለን። አሸናፊዎች ስለሌሉ አይደለም፣ ተግዳሮት ስለሌለ አይደለም። ባለፈው እንደሰማ ነው ከአሸናፊዎች የሚያስበልጠን ነገር ስላለ ከአሸናፊዎች እንበልጣለን። የሮሜ ምዕራፍ 8 በጣም አስደናቂ ክፍል ነው። ሲጀምር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሎ ይጀምርና ሲጨርስ አሁን እንዳነበብኩላችሁ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ
በልቻለሁ ብሎ ይጨርሳል። በድል ጀምሮ በድል ይቋጫል። ኩነኔ የለብንም ብሎ ይጀምርና ከፍቅሩ ማንም ሊለየን አይችልም ብሎ ይደመድማል። ከአሸናፊዎች እንበልጣለን። ይኸው አንዳንድ ሰው ከአሸናፊዎች እንበልጣለን እያለ አይምሮ ውስጥ ግን ተሸናፊዎች ነው ያሉት። የእግዚአብሔር ቃል ከተሸናፊዎች እንበልጣለን አይደለም የሚለው፣ ከአሸናፊዎች። ይኸው አሸናፊ ልንሆን እንችላለን። አሸናፊ የሆነው ግን ከተሸናፊዎች ስለበለጥን ሊሆን ይችላል። ምን ማለት ነው? እኛ ጎበዝ ልንሆን እንችላለን፣ ግን ጎበዝ የሆነው በእውነት ጎበዝ ስለሆነን ሳይሆን ሰነፎች ስለበዙ ሊሆን ይችላል። የሰነፎች ጎበዝ ልንሆን እንችላለን። የተሻለ ሰነፍ ማለት ነው። መጽሐፍ ቅዱስ የሚለው ግን የተሻለን ሰነፎች አይደለን። የልቀት ሕይወት ማለት ከአሸናፊዎች፣ ልድገመው፣ ከአሸናፊዎች ምን እንላለን? እንበልጣለን። ከእኩዮቻችን አይልም። የሚያወዳደረን ከተመጣጣኝ ኃይል ጋር አይደለም። ከአሸናፊዎች ኃይል ካላቸው ከጉልበታሞች እንበልጣለን። ምን ማለት ነው? በኳስ ሜዳ ቋንቋ ብዙ አረጋግጫለሁ። የሻምፒዮኖች ሻምፒዮን የሚባል ግጥሚያ አለ። የአሸናፊዎች አሸናፊ ማለት ነው። የገጠምናቸው አሸናፊዎች ናቸው። ተግዳሮቶቻችን አሸናፊዎች ናቸው። መጽሐፍ ቅዱስ የሚለን፣ የእግዚአብሔር ቃል የሚለን እናንተ የሻምፒዮኖች ሻምፒዮን ናቸው። ከአሸናፊዎች እንበልጣለን። ከአሸናፊዎች እንበልጥ ይሆንን ብሎ አይደለም፣ ጥያቄ አይደለም የሚጠይቀው፣ አስተያየት አይደለም የሚሰጠው። በጣም እርግጠኛ ነው ከአሸናፊዎች እንበልጣለን። እንዴት እርግጠኛ መሆን ይቻላል? በጣም ከባድ ነገር ነው። እንበልጣለን ብለን እንዴት መፎከር ብቻ አይደለም፣ እርግጠኛ መሆን እንዴት እንችላለን? ሶስት ምክንያቶች ይነግረናል ሮሜ ምዕራፍ 8። ሶስቱን ነግሬያችሁ ጨርሳለሁ። አንደኛ ከአሸናፊዎች እንበልጣለን። እንዴት እርግጠኛ መሆን እንችላለን? ስለወደደን። ቁጥር 37 በዚህ ሁሉ ግን በወደደን። እንደውም እኛ መጀመሪያ በወደድ ነው አይደለም፣ በወደደን በእርሱ ከአሸናፊዎች እንበልጣለን። በእኛ አይደለም፣ በእኔ ጉልበት አይደለም፣ በእኔ እውቀት አይደለም። በማን? በወደደኝ። በእኔ አቅም አይደለም፣ በማን? በወደደኝ። በእርሱ ከአሸናፊዎች እበልጣለሁ። የሻምፒዮኖች ሻምፒዮን ያደረገኝ ፍቅሩ ነው፣ መወደዴ ነው። ሃሌሉያ ሃሌሉያ ሃሌሉያ። ፍቅሩ የገባው ሰው ሊሸነፍ አይችልም። ምንም አርጉት፣ የትም ክተቱት፣ ምንም አምጡበት፣ የተወደደ የተሸነፈ ማንነት ሊኖረው አይችልም። ፍቅሩ አሸናፊ። አሸናፊዎቹ በቡድንም ተደራጅተው በተናጠልም መጥተው ቢገጥሙን እንደዚህ እንላቸዋለና በወደደኝ በወደደኝ በወደደኝ። አሸናፊዎች ቀላል እንዳይመስሏችሁ። ሮሜ 8 ላይ ያሉት አሸናፊዎች እነዚህ የሚገጥሙን ባለፈው ሳምንት ተግዳሮቶቻችን የተባሉት ማለት ነው። ቀላል እንዳይመስሏችሁ። 17 ለሳምፕል ማለት ነው። ጳውሎስ 17 የአሸናፊዎች ስም ዝርዝር ነግሮናል። ቁጥር 35 ላይ፣ ቁጥር 38 ላይ፣ ቁጥር 39 ላይ የአሸናፊዎች ስም ዝርዝር ልጥራቸው። ቁጥር 35 ላይ
ከክርስቶስ ፍቅር ማን ይለየናል ይልና አንደኛ አሸናፊ ይላል መከራ ይላል። ባለፈው ሳምንት ተምረናል በደንብ። አንደኛው መከራ፣ ሁለተኛው ጭንቀት፣ ሶስተኛው ስደት፣ አራተኛ ረሃብ፣ አምስተኛ ራቁትነት ይላል፣ ስድስተኛ ፍርሃት፣ ሰባተኛ እናንተ ሰይፍ ይላል። ሰይፍ 7 ቁጥር 35 ላይ። ቁጥር 38 ላይ ደግሞ ከበድ ይላል አሁን ሞት ይላል። ሞት ማንን ነው ያላሸነፈው? እንደ ሞት ያለ አሸናፊ ጥሩልኛ እስቲ። ሞት ራሱ የአሸናፊዎች ስም ዝርዝር ውስጥ አለ። ሕይወትም አለ፣ መላእክትም አሉ፣ ግዛትም አሉ። አጋንንት ማለት ነው። በኢየሱስ ስም ይወጋል ዛሬ። አጋንንቶች ደግሞ አንዳንድ ሰው እንደዚህ ይላል፣ የኔን ነገር አታቅም፣ የኔ ችግር የበረታ ነው፣ የኔ ችግር በዚህ የአሸናፊዎች ስም ዝርዝር ውስጥ አልተካተተም ይላል። ጳውሎስ አውቆ ምን እንደሚል ታውቃላችሁ? ያለውም ቢሆን ይላል ያለውም ቢሆን ደግሞ ነገ የሚያስፈራችሁ ዛሬ አሸንፌ ነገ ብሸነፍ ብትሉ እንኳን የሚመጣውም አላለም የሚመጣውም ቢሆናል። ማንኛውም ኃያላት ቢሆኑ 7 አሸናፊዎች ሲደመር 14 ቁጥር 39 ላይ ከፍታ ቢሆን፣ አንዳንድ ሰው ጥጋብ ስለማይችል ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን 3 በአጠቃላይ 17 ቢሆኑ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ክብር ለሱ ይሁንለት። ይኸውላችሁ እነዚህ ስማቸው እዚህ ቤት ስለተጠራ ነው። ቤተ መንግሥት ቢሄዱ ያንቀጠቅጣሉ። ታውቃላችሁ ሞት ያላንቀጠቀጠው የትኛው ንጉሠ ነገሥት ነው? ሌላ ቦታ ቢጠሩ ቤተ መንግሥት ቢጠሩ እዚህ ስለተጠሩ ነው። ስሙ በከበረበት ኢየሱስ በገነነበት ሞትና ሞጊያውን በሰበረበት በሱ ፊት ስለተጠሩ ነው። ቀላል እንዳይመስለን። በጣም የጦር ጄኔራሎችን አሸንፈዋል። እነዚህ አሸንፈዋል። ባለጸጎች በገንዘባቸው አላሸነፏቸውም። አሸንፈዋል። ባለጸጎችን፣ ዝነኞችን፣ ፌመስ የተባሉ በአጀብ የሚሄዱትን ማንም የማይነካቸው የተባሉትን የዘረሩ ናቸው። እኛ ጋር መጥተው የተዘረሩት በወደደን በሱ ከነዚህ ሁሉ አሸናፊዎች እንበልጣለን። ሮሜ ምዕራፍ 8 ለእያንዳንዱ ለሚያነሳው መከራከሪያ ወይም ማሳመኛ ሐሳብ ማብራሪያ ይሰጣል። ኮመንተሪ እንላለን። ኮመንተሪ ይሰጣል። በወደደን ማለት ምን ማለት ነው? በወደደን እንዴት ነው የወደደን? የወደደን ቁጥር 32 የወደደነው ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም አላ? እንዴት ነው የወደደ? ለገዛ ልጁ ሳይራራ ላንተ ራራልህ፣ ለኔ ራራልኝ፣ ላንቺ ራራልሽ። ለልጁ ሳይራራ ራራልህ። ለገዛ ልጁ በገዛ ልጁ ላይ ጨክኖ በወደደን ስንል ስለ አንደበት እወድሃለሁ ንግግር እያወራን አይደለም። አሳልፎ እየሰጠው ይላል። አንተን እኔን አንቺን የሱ ለማድረግ ልጁን ለሞት አሳልፎ የሰጠው ፍቅር፣ ጥልቅ ፍቅር እሱን ከሰጠን ይላል ሌላውን ነገር እንዴት የሚለው ደስ ይለኛል። አሳልፎ የሰጠው ያው ከሱ ጋር ደግሞ ይላል። አሁን በደንብ ይህን ቆመን ማሰብ አለብን። ያው ከማን ጋር ነው የሚለው? ከእሱ ጋር።
ኢየሱስ ከነሱ ጋር አይደለም የተሰጠን። ስሙኝ፣ ኢየሱስ ምራቂ አይደለም። ኢየሱስ ነው የተሰጠን። ሌሎቹ ሁሉ ከኢየሱስ ጋር ነው የተሰጡን። ዋናችን ኢየሱስ። የእግዚአብሔር ዋነኛ ስጦታ ማን ነው ብትሉት ልጄ። ከእሱ ጋር ነው እንጂ ከነሱ ጋር አይልማ። ከነሱ ጋር አይደለም የተሰጠኝ። ኢየሱስን ሰጥቶ ልጅ ሰጥቶኛል። ኢየሱስን ሰጥቶ ትዳር ሰጥቶኛል። ኢየሱስን ሰጥቶ ገንዘብ ሰጥቶኛል። ኢየሱስን ሰጥቶ ጤና ሰጥቶኛል። ዋናዬ ግን ኢየሱስ። እንደዛ ነው የሚለው። ከሱ ጋር እንዴት ሌላውን ከሱ ጋር ነው የሰጠን። ሌሎቹ ተደርበው ነው የመጡት። ድርብ ናቸው። ኢየሱስ ዋና ነው። ይሄ ገባው ሰው እንዴት አሸናፊ አይደለም? እንዴት አሸናፊ እንዴት ሊሆን አይችልማ? ልጆች ሳለን ሱቅ ስንላክ ከድር ሱቅ እንሄዳለን። ከድር በተፈጥሮ ማርኬቲንግ የተማረ ነው። 1 ኪሎ ስኳር ይሰጠንና ጠጠር ከረሜላ ዘንድሮ የለም፣ ጉንፋን ከረሜላም ዘንድሮ የለም፣ የሆነ ብቻ ይመርቅልናል። ማዘር በሚቀጥለው ቀን 1 ኪሎ ቡና ገዛ ብትለን የሱቅ ነው የምንሄደው፣ ከድር ጋር ነው የምንሄደው። ለምንድን ነው ከድር ጋር የምንሄደው? ለምርቃቱ ነው። ዋናው ግን ስኳሩና ቡናው ነው። ዋናው ኢየሱስ ነው። ሌላው ጠጠር ከረሜላ ነው። ሌላው ምርቃት ነው። ስለ ምርቃቶቹ እግዚአብሔርን እናመሰግናለን። ስለሰጠን ስራ እናመሰግናለን። ስለሰጠን ልጆች እናመሰግናለን። ስለሰጠን ትዳር እናመሰግናለን። ስለ ጤንነታችን እናመሰግናለን። እነዚህ ሁሉ ግን ምርቃቶች መሆናቸውን አንረሳም። ሌሎች መሆናቸውን አንረሳም። ኢየሱስ የገዛ ልጁ ተሰጥቶናል። ጉባኤ እንደዚህ ማወጅ ይችላል። ዋናዬ ኢየሱስ ነው ብሎ ደስ ስለሚል ድገሙት። ዋናዬ ኢየሱስ ነው። ለመሰላችሁ እነዚህ አሸናፊዎች የተባሉት ዓላማቸው ከዚህ ፍቅር መለየት ነው። ከዚህ ፍቅር ያውጡንና አጉረምራሚ የማንረካ ሕይወት የሰለቸን እንድንሆን ያደርጉናል። ለዛ ነው ቁርጣቸውን ነገረልኛ ጳውሎስ። ቁርጣቸውን አንዳንዶች እስከ አፍንጫው ነገርኩት ይላሉ። እስከ አፍንጫቸው ነገራቸው። ምን አላቸው? በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር አላ በወደደን ብሎ የለ ከእግዚአብሔር ፍቅር ሊለየን እንዳይችል ምን ብያለሁ? ተረድቻለሁ። እናንተ ልትለዩ ተሰብስባችሁ መጣችሁ። አልለየውም። ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። የቤቴ ሁኔታ አይለየኝ፣ የሥራዬ ሁኔታ አይለየኝ፣ የኢኮኖሚ ሁኔታ አይለየኝ፣ ከእግዚአብሔር ፍቅር አይለየኝ፣ ከተወደድኩበት አይለየኝ። ከአሸናፊዎች እበልጣለሁ። ቁርጣችሁን እነግራችኋለሁ። ይህንን ተረድቻለሁ ይላል። መረዳቱ ይግባብን። ትልቅ በረከት ነው። ስሙ አሜን በሉ። መረዳቱ ይግባብን። ከአሸናፊዎች እንበልጣለን። ለምን? እንዴት እርግጠኛ እንሆን? ሁለተኛ እግዚአብሔር ከኛ ጋር ስለሆነ ነው። እግዚአብሔር ከኛ ጋር ቁጥር 31 ላይ ነው የሚነግረን። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እነዚህ ሁሉ ተቃዋሚዎች፣ እነዚህ ሁሉ ተግዳሮቶች ተሰብስበው ቢመጡ እግዚአብሔር አጠገቤ ሆኖ ያገኙታል። እግዚአብሔርን እርግጠኛ ነኝ። እግዚአብሔር ከኔ ጋር ነው። የእውነት ልንገራችሁ፣ እግዚአብሔር ከኔ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው።
እንግዲህ ስለዚህ ነገር ምን እንላለን ያለው ለዚህ ነው ይኸው ስለዚህ ነገር ምን እንመልሳለን ማለት ነው ፍቹ ምን እንላለን ማለት ምን እንመልሳለን ስለምኑ እሱ ከኛ ጋር ስለሆነ እግዚአብሔር ጋር አሰልፈ አንተን ማን ነው የሚያሸንፍህ ተሰልፎ ካንተ ጋር አሁን ሰፈር ውስጥ የጤና ቡድን የሚባሉ እግር ኳስ የሚጫወቱ አሉ አይደል ሁለት ቡድኖች እግር ኳስ ሲገጥሙ በአንደኛው ቡድን በእግር ኳስ በጣም የታወቀ ማን ነው ብዙ ሰዎች የሚሉኝ ሜሲ ይሉኛል ሜሲ የአንደኛው ቡድን ቢሆን ሜሲ ከአንደኛው ቡድን ጋር ቢሸነፍ ዋንጫው ተበልቷል ሳይጫወቱ አሸንፈዋል ሜሲ ከነሱ ጋር ከሆነ ማን ይቃወማቸዋል እግዚአብሔር ከኔ ጋር ከተሰለፈ ተዋጊ ከሆነ ረዳቴ ከሆነ ቀድም እንደዘመርነው ምሽጌ ከሆነ መደበቄ ከሆነ ከኔ ጋር ከሆነ እናንተ ሰዎች ይሄን ብቻ አሜን ብለን ብንሄድስ አሜን ብለን ብንሄድስ እግዚአብሔር ከኔ ጋር ከሆነ በፍርሃቴ ጊዜ በሐዘኔ ጊዜ በውድቀቴ ጊዜ በተረሳው ጊዜ በተከዳው ጊዜ እሱ ከኔ ጋር ከሆነ ኮሜንተሪ ትፈልጋላችሁ እሺ እግዚአብሔር እንዴት ከኛ ጋር እንደሆነ ልንገራችሁ ቁጥር 33 እንደዚህ ይላል እግዚአብሔር የመረጣቸውን ማን ይከሳቸዋል ይሄ እግዚአብሔር ከኛ ጋር የሚለው ማብራሪያ ነው ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አላለ ይሄ በነገራችን ላይ ብዙ ሰዎች የማይረዱት የፍርድ ቤት ቋንቋ ነው ይሄ ቀጥታ ፍርድ ቤት ይዞን ይገባል ፍርድ ቤት ይዞን ይገባና ምን ያደርጋል እግዚአብሔር ፈራጁ በዙፋኑ ላይ አለ ይለናል አይልም እግዚአብሔር ፈራጅ ነው ይላል የሚኮንነው የሚፈርደው ዳኛ አለ ፍርድ ቤት ይዞን ይገባና የሚኮንን አለ ጠበቃ አለ ፍርድ ቤት አይደል ያለው ጠበቃም ፍርድ ቤት ነው ያለው ዳኛም ፍርድ ቤት ነው ያለው እኛ እዚህ ጋር እንደ ተከሳሽ ብንቆም ይላል አንደኛ ይላል ያጸደቀን እሱ ነው አለ በዙፋኑ ላይ የተቀመጠው ዳኛችን አባታችን እሱ ነው አለ ያጸደቀናል ስለዚህ ትእዛዙን ፍርዱን መሻር የሚችለው ማንም ተራ ሰው መጥቶ አንተ አልጸደቅም ሊል አይችልም መሻር ካለም መሻር የሚችለው ያጸደቀው ነው እንጂ እሱ አጽድቆ ሌላው መኮንን አይችልም ይላል አይችልም ከዛ ደግሞ ስትሉ በጣም የሚገርማችሁ ደግሞ ጠበቃውም ደግሞ አለ ይላል አሁን አስቡት ዝም ብላችሁ ፍርድ ቤት ስትገቡ ዳኛው እናንተ ነው በሉ ጠበቃውም እናንተ ነው ዳኛውም ጠበቃውም የናንተ ከሆነ ማን ነው የሚያሸንፋችሁ ነው የሚለው እንደዛ ማለት እኮ ነው ስለኛ የሚማልደው ማለት ጠበቃችን ማለት ነው ጠበቃው የኔ ነው ዳኛውም የኔ ነው ከአሸናፊዎች እንበልጥ በጣም ይገርም ነው እንደዚህ አይነት ተስፋ ያለው ህዝብ የት ነው የሚገኘው የት ነው ያለው እዚህ ተሰብስቧል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ሶስተኛ ከአሸናፊዎች እንበልጣለን አረ ዝም ብለህ ነው ከየት አግኝተ እንዴት እርግጠኛ ሆነ በአራት ነጥብ ለዚያው አዎ ለምን ሶስተኛ ነገር ሁሉ ለበጎ ስለሚደረግልኝ ነው ዋ ይሄንማ እኔ ስንቴ እንጆይ እንዳረኩት በህይወቴ ነገር ሁሉ ለበጎ ውስብስብ ብለው ተሰብስበው ለኔ ሰርተው መዋጮ አሰባስበው ሰጥተው ይሄዳሉ በዛ ነው የሚለው እኔ በህይወቴ እኮ የሆነው ነው ቁጥር 28 እንደዚህ ነው የሚለው እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ
ለበጎ እንዲደረግ እናውቃለን። ሌላው ትርጉም የሚለው ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን አይደል? ተያይዞ ተቀጣጥሎ ይሄድና መጨረሻ ላይ ለበጎ ይደረጋል። አሁን እነዛ አሸናፊዎች መከራ፣ ጭንቀት፣ ስደት፣ ራብ፣ ራቁትነት፣ ፍርሃት፣ ሰይፍ፣ ሞት፣ ሕይወት፣ መልአክ፣ አጋንንት ያለው የሚመጣው ኃያላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት ተሰብስበው ይመጡና ለበጎ አዋጥተው ይሄዳሉ። እኛ ቤት ሲመጡ ይደግሳል ወጪ በወጪ ቢዚ ሆኖ እግዚአብሔር አንድ ቦታ የኔ ህይወት ሪሞት ማን እጅ ላይ እንዳለ ታውቃለህ? የኔ የህይወቴ ሪሞት ማን እጅ ላይ ማን እንዴት እንደሚቀይረው ታውቃለህ? ቻናሉን ማን እንደሚቀይረው ታውቃለህ ሆይ? ጌታ ኢየሱስ ይባላል። እሱ ነው ቻናሉን የሚቆጣጠረው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት በተለያየ ነገር የምታልፉ ሰዎች ችግሩ እኮ አይሰማችሁም፣ እርሱት አይደለም የሚለው። ግን አንድ ነገር እናውቃለን፣ ለበጎ እንዲደረግ ይኸውላችሁ ይሰማናል አይልም። ምክንያቱም ይሰማናል ቢል ለበጎ እንዲደረግ ይሰማናል እንልና ውጪ ደግሞ እንደማይደረግ ይሰማናል። ስሜት ስለሚቀያየር ማለት ነው። ዕውቀት ግን እዚህ ውስጥ ተተክሎ ነው የሚቆየው። መከራው ስትሆንም ለበጎ እንዲደረግ አውቃለሁ። ቸርችም እንደዚህ ተሰብስበን ለበጎ እንዲደረግ አውቃለሁ። ዕውቀት ስለሆነ እኮ ዕውቀት ስለሆነ ነው። መጽሐፍ ቅዱስ የሚነግረን ዕውቀት ነው። አያችሁ፣ በተለያየ ሁኔታ የምታልፉ፣ በማጣት የምታልፉ፣ በስራ ማጣት የምታልፉ፣ በቤተሰብ ውስጥ በተለያየ ቻሌንጅ ውስጥ የምታልፉ፣ እኔ በጎነት አይሰማኝም የምትሉ፣ በቀደም ለታ አንዲት እህት ከጉባኤ በኋላ ሮጣ መጣችና እኔ ይሄ ነገር አይገባኝም ነበር አለች። ለበጎ ነው ያናድደኛል አለች። መከራው ስላለ እኔ የ6 ዓመት ልጄን አጥቻለሁ አለች በሞት። ለበጎ ነው ዛሬ ጌታ ከተተብኝ አለች። ይክተትብን አሜን፣ ይክተትብን አሜን። ይሄ የገባበት ሰው ሰይጣን እንዴት መጥቶ ነው እንዴት ሊያጭበረብረው ይችላል? ምንም ቼክ ቢጽፍ የተጭበረበረ ቼክ አይቀበልም። ይሄ የገባው ሰው አይቀበልም አልኳችሁ። ምንድነው የሚለው? ነገር ሁሉ ለበጎ እንዲሰራ እናውቃለን። አንድ ጊዜ ፓስተር እዛ ቢሮ ቁጭ ብለን አንድ ነገር ነገረኝ። ሰባኪው አንድ ጥያቄ ጠየቀ ጉባኤውን። ጥያቄው ሂሳብ ነው። በአራቱ የሂሳብ ስሌቶች እነማን ናቸው? መደመር፣ መቀነስ፣ ማባዛት፣ ማካፈል። ሁለትን አስከትለው ውጤታቸው 8 የሚሆኑ ቁጥሮችን ንገሩኝ ብሎ ጠየቀ። ጎበዝ ተማሪ ብድግ ያለችና 6 ሲደመር 2 8 ነው። 10 ሲቀነስ 2 8 ነው። 4 ሲባዛ 2 8 ነው። 16 ሲካፈል 2 8 ነው። ስለዚህ ውጤቱ 8 ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲደመር ውጤቱ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲቀነስ ለበጎ ነው። ሲቀነስ ላይማ አሜን ብዙ ሰው አይልም፣ አውቃለሁ። ስለዚህ ደግመዋለሁ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ሲቀነስ ለበጎ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ሲባዛ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ሲካፈልም ለበጎ ነው። ስለዚህ ሰይጣን በአራቱም የሂሳብ መደቦች ቢመጣ ውጤቱ ለበጎ። ለምንድን ነው? ለበጎ ነው።
አሁን ለበጎ ነው። ብዙ በጎ ነገር አለ። ሮሜ 8 ላይ ግን አንድ በጣም ድንቅ በጎ ነገር አለ። በጣም ኃይለኛ ድንቅ ነገር፣ ድንቅ የሆነ በጎ እንደዚህ ይላል። የዚህ ኮሜንተሪው ምን ይላል? 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። ምን ማለት ነው? ይሄ ሲገባን በእውነት ምስጋና በምስጋና ነው። ለምን መሰላችሁ? እግዚአብሔር አንድ ነገር ወስኗል ይላል፣ የልጁን መልክ እንድንመስል። ባለፈው ፓስተር ዳጊም አንስቶታል በጢሞቴዎስ ላይ የልጁን መልክ እንድንመስል ወስኗል። ስለዚህ የምናልፍባቸው ነገሮች እኛ ቤት ይመጡና አንድ ስዕል ሰርተው ይሄዳሉ። የሆነ ስዕል ሰርተው ነው የሚሄዱት። አንድ ስዕል ሰርተው ይሄዳሉ። እኔ ህይወት ላይ አንድ ስዕል ሰርተው ይሄዳሉ። እሱ ደግሞ ልጁ ኢየሱስ ክርስቶስ። በጎ ማለት ይሄ ነው። በቃ ይኸው ይመጣና እኔ ቤት ችግር አሰቃይቶኝ ብቻ አይሄድም። ኢየሱስ ላይ አስደግፎኝ፣ ኢየሱስ ላይ አስመክቶኝ፣ ኢየሱስን ስሎብኝ፣ ልጁ በእኔ ላይ ተስሎ የልጁን መልክ እንድመስል ረድቶኝ። ቴንኪው ብለን ነው የምንሰናበት። አንድ ባሪያ ነበረ፣ ቅጽል ስም ነበረው። ቅጽል ስሙ ለበጎ ነው ይባላል። ለምንድን ነው? አሁን እኛ ስሙን አልጠራም እከሌ ይቅርታ የምንለው ነበር አይደል? ለምንድን ነው? የሆነ በየአረፍተ ነገሩ አንዳንዴ ደግሞ በየቃላቱ መካከል ይቅርታ ይላል። እከሌ ይቅርታ አልነው ማለት ነው። ይሄ ደግሞ ሰውዬ በየጊዜው ለበጎ ነው ስለሚል ለበጎ ነው ስሙ። ከጌታው ጋር ፈረሳቸው ላይ ሆነው እሱ ሲሄድ ፈረሷ ዘላ ጌታውን ጣለቻቸው። ወድቀው ቆሰሉ። ባሪያው ምን ይላል? ለበጎ ነው። አያናድድም? ጌታው ተናደዱ። ከፊቴ ጥፋ እንዳላይ አሉት። ካንተ ጋር መንገድ አልቀጥልም አሉ። ተመለስ አሉት። ብቻቸውን ሄዱ። ሽፍታ ያዛቸው። ሽፍቶቹ ልማዳቸው ለሚያመልኳቸው ጣዖታት የያዙትን አስቀድሞ መሰዋት ስለሆነ ለመሰዋት ልብሳቸውን ባወለቁ ጊዜ ጌቶች ቁስል በቁስል ሆነው ተጋግጠዋል። እንደ ብሉይ ኪዳኑ እነሱ ደግሞ የቆሰለ አይሰው። በብስጭት ጌቶችን አባረሯቸው። ጌቶች ወደፊት አልሄዱም፣ ወደ ኋላ ተመለሱ። ለበጎ ነውን አገኙት። ለበጎ ነውን ታሪኩን ሲያጫውቱት ለበጎ ነው ምን አለ? ለበጎ ነው። እኔም የተባረርኩት ለበጎ ነው አለ። ምክንያቱም እሱ ነበር ገቢም የሆነው። እርሶም መውደቆ ለበጎ ነው፣ እኔም መባረሬ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ ይህንን ተረድቻለሁ። እኔው አንዳንድ ነገር ላይገባኝ ይችላል፣ ግን የሆነ መረዳት ገብቶብኛል። ነገር ሁሉ ተያይዞ ለበጎ ይሰራልኛል። ፍጻሜ ክብር የጠራኝ ሊያጸድቀኝ ሊያከብረኝ እንደሆነ የእግዚአብሔር ቃል ነግሮኛል። ከአሸናፊዎች እንበልጣለን። ወዶናልና ከኛ ጋር ነውና ነገር ሁሉ ለበጎ ይሰራልናልና። ጌታ ኢየሱስ ይባርካል።